አብርሽና ሄርሜላ ከቀናቶች መደባበር በኋላ ታረቁ። በመታረቃቸው ሄርሜላም ደስ ብሏታል፣ አብርሽም ደስ ብሎታል። የደስታውን ደግሞ ምሳ ጋብዟታል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ አብርሽና ሄርሜላ ያው ለሳምንትም ሆነ ለቀናቶች ተደባብረው ነበረ። ሰሞኑን በተፈጠረው ግርግር ነበር የተደባበሩትና እንግዲህ አብርሽ ከግርግሩ በኋላ ሄርሜላ ቤቷ ድረስ በመሄድ እባክሽ ታረቀኝ፣ ይቅርታ አጥፍቻለሁ፣ በድዬሻለሁ እና ሻይ ቡና ልበልሽ ላዝናናሽ ብሎ ለምኗት ነበረ። ግን ሄርሜላ እየጎዳኝ እየሰበርከኝ ነው በማለት ይቅርታውን ሳትቀበል የዛን ጊዜ ሸኝታው ነበር። ዛሬ ግን በእህትየዋ በኩል ያው ይቅርታውን ተቀብላ ታርቀዋል ማለት ነው። እህትየዋም ስለታረቁ ደስ ብሏታል ማለት ነው። ያው አብዛኛው ሰው በሚባል ደረጃ ሄርሜላና አብርሽ በመታረቃቸው ደስ ብሏቸዋል። በነገራችን ላይ እውነተኛ ፍቅር ከሆነ ያለባቸው ደስ ይላል፣ ያጣፍጥላችሁ ማለት ነው። ያው መጋኛ ይግባባችሁ በማላችሁ የእውነተኛ ፍቅር ከሆነ ነገር ግን ዝም ብሎ በልክ ወይም ደግሞ አሁን ሄርሜላ አብርሽ እንደማይሆናት እያወቀች ከሆነ ግን መሸሽ እንዳለባት እያወቀች ነገር ግን መሸሿ መሸነፍ ይመስልብኛል ብላ አስባ ከሆነ አሁን ወደፊት የምትጎዳው ሄርሜላ ናት፣ የምታለሰው ሄርሜላ ናት እና በሱ ነገር በጣም አዝናለሁ። ነገር ግን የእውነት ተዋደው ተፋቅረው ከሆነ ያጣፍጥላቸው። ምክንያቱም እኔ ምን ጊዜ የምለው ነገር ቢኖር አብርሽ ሩታን ይወዳታል እና አንድ ቀን አሁንም መልሶ ከሩታ ጋር ሲሄድ ይችል መሰበሩ አይቀርም ማለት ነው። አሁንም እየሄደ እየመጣች ልጅ እንደ መጫወቻ ልቧንም ከሚያንጠለጥለው እሷም እንግዲህ ብዙ ጊዜ የተናገረችው ነገር እኔ እፊት ሁኛ ልታየው አልቻልኩም ነው እያለች ያለችው። እንግዲህ ሰሞኑን ራሷንም አብርሽንም ስትወቅስ ነበረ። በቃ ፍቅር ያልታየውም ለሱም ሆነለት ነገር አልታየውም፣ እንደምወደው አልታየውም፣ እንደማፈቅረው አልታየውም እያለች ብዙ ጊዜ ስትናገር ነበር። ኢንተርቪውም ሲያደርጓት ስትናገር ነበረና በጣም እንደተጎዳች ምናምን ስትናገር ነበረ። አሁን ደግሞ በመታረቃቸው ደስ ብሏት ሊሆን ይችላል። ነገር ግን ወደፊት ይሄ እርቅ ዘለቄታ ነው ወይ? ይሄ ደስታ ዘለቄታ ነው ወይ? ለሄርሜላ ማለት እንደ ሴት ልጅ አሁን የሚች ልጅ መልሳ አትጎዳም ወይ? ይሄ ልጅ የልጁ እናት አለች፣ ልጁ አለ እና የልጁን እናት ደግሞ ከልቧ አላወጣትም እና የእውነቴን ነው የምላችሁ ሩታ አብርሽ ልብ ውስጥ አለች ማለት ነው። ስለዚህ እና አሁንም ሄርሜላን ድጋሚኛ በሆነ በልክም ሆነ በርቅም ሆነ በሌላ መንገድ ሩታ ጋር ቢሄድ ማነው አሁን መልሶ የሚጎዳው? ሄርሜላ ናት መልሳ የምትሰበረው ሄርሜላ ናት። ስለዚህ ሄርሜላ እንጃ መሸነፍ መስሎ ታይቷት ነው እንጂ አብርሽ እንደማይሆናት የምታውቅ ነው የሚመስለኝ። እንጃ አሁን መራቁ መሸነፍ በቃ ሩታ እንዳሸነፈች ሄርሜላ እንደተሸነፈች ይባላል። ወይም ደግሞ በቃ ራሷን አሁን ከአብርሽ ብርቅ መሸነፍ ነው ብላ ራሷን አሳምነው ነው እንጂ አብርሽ እንደማይሆናት እኔ ሄርሜላ የምታውቅ ነው የሚመስለኝ ማለት ነው። ምክንያቱም መጨረሻ ላይ ማን ነው የሚሰበረው ካላችሁ መጨረሻ ላይ ዳር የሚቀሩት ዳር የምትቀረው በዋነኝነት ሄርሜላ ናት ማለት ነው። ብቸኛ የምትሆነው በዋነኝነት ሄርሜላ ናት ማለት ነው ታያላችሁ። ስለዚህ ያ ነገር ከሚፈጠር ይልቅስ ሄርሜላ በጊዜና በሰዓት ራሷን ገለል አድርጋ ፍቅሯ ማለት አሁን አንዳንድ ጊዜ እኛ ሴቶች የሆነ ሰው የምንወደውን ሰው ስንርቅ ባንድ ጊዜ አንርቅም። የሆነ ቀስ ብለን እንትን እየወሰርን ምናምን ከዛን በኋላ ነው የምንርቀው ማለት ነው። የሆነ በቃ ብቻ ባንዴ እንደዚህ ቁርጥ አናደርግምና ቀስ እያለች ከዚህ ልጅ ህይወት ውስጥ ብትወጣ ይሻላታል ሄርሜላ ብዬ ነው እንዴ የማስበው ማለት ነው። ምክንያቱም አብርሽ እኔ የሚሆናት ልጅ አይመስለኝም። እኔ አብርሽ ከሆናት ከሩታ ጋር እንዲሆን ፈልጌ ወይም ደግሞ ከሩታ ጋር ብቻ ነው መሆን ያለበት ብዬ አይደለም። ነገር ግን አብርሽ የሚሆናት ልጅ አይመስልም እና ጊዜዋን ከሚጨርስባት እየሄደ እየመጣ ልቧን ከሚሰብረው በቃ ከሚፈታተናት ምናምን የእውነት የራሷን በቃ ላይ ይሄንን ሰው ትታ የራሷን በቃ ብቸኝነትን ቢሆን መርጣ ለተወሰነ ጊዜ ብታየው ሄርሜላ አሪፍ ነበረ። ነገር ግን አሁንም እርቅ አውርደዋል። እንግዲህ እርቅ ማውረዳቸው ለነሱ ከጠቀማቸውና የማይጎዳት ከሆነ ጥሩ ነው። እዚህ ጋር ሩታን የማይጎዳ እዛም ከሄርሜላን የማይጎዳ ከሆነ አብርሽ ጥሩ ነው። ካንዲ ሰው ጋር ህይወቱን ይዞ የሚቀጥል ከሆነ ጥሩ ነው ማለት ነው። ነገር ግን እዚህ ጋር ሩታን ጎርቶ ሄዶ ከዛ ደግሞ እዛ ጋር ሄርሜላን ከጎዳት
የእውነት በጣም ነው የሚደብረው፣ በጣም ነው የሚያሳዝነው። እንደ ሴት ልጅ እዚህ ጋር የልጁን እናት እንደምታውቁት እንግዲህ እንደተጎዳች ታውቃላችሁ። ሁላችሁም የምታውቁት ነገር ነው ማለት ነው። ዛሬ ላይ ሄርሜላ ቢባል ወይም አብርሽ ቢባልም ሩታም የዛኔ በጊዜዋ ሩታ ተብላ ነበር ማለት ነው። ስለዚህ እንደነገርኳችሁ ጊዜ ከፍ ዝቅ ያደርጋል። ነገር ግን የምናውቀው ነገር እና የማይደበቅ ነገር ሩታ ተጎድታለች። ስለዚህ አሁን አብርሽ ሄዶ ደግሞ ሄርሜላን ድጋሜ ከጎዳት በሴት ልጅ ላይ መጫወት ማለት ነው። እዚህ መጉዳት እዛ መጉዳት፣ በሴቶች ላይ መጫወት መቀለር ማለት ነው። ስለዚህ እንደዛ አይነት ነገር እንዳይፈጠር በጥንቃቄ በፍቅር ተንከባክቦ ከያዛት ህይወታቸውን የሚኖሩ ከሆነ በአሪፍ ሁኔታ ደስ በሚል ነገር ህይወታቸውን የሚቀጥሉና የሚኖሩ ከሆነ ደስ ይለናል ማለት ነው። አዎ ደስ ይለናል። ማንኛውንም ሰው የምናውቀው በሶሻል ሚዲያ ነው። ማንም ሰው አያለቅስ፣ አይደበር፣ አይከፋ፣ አይዘን፣ በቃላ አይገለል፣ የሆነ በቃ አይጎዳ፣ በቃ የሆነ በቃላ ሰው የሆነ ነገር ተጠቅሞ ያንን ሰው ለመጉዳት አይሮጥ ምናምን እንጂ ማንም ከማንም ጋር ሆነ ከተመቸው ሰው ጋር ቢሆን ለኛ ምንም ነው ማለት ነው። ማለት ገሌ ያን የግድ የሆነ ሰው ስለምንደግፍ የሆነ ሰው እንደዚህ ከገሌ ጋር መሆን አለበት ከገሌ ጋር መሆን አለበት በሚለው እኔ አላምንም። ያ ሰው ከተመቸውና ከደሰተው ከሚፈልገው ሰው ጋር መሆን ያለበት እንጂ እኔ ለምሳሌ ሩታን ብደግፋት ወይም ሄርሜላን ብደግፋት አብርሽ የግድ ከሄርሜላ ጋር መሆን አለበት ወይም የግድ ከሩታ ጋር መሆን አለበት ሙጭጭ ለምን ሩታን ይተዋል? ለምን ሩታ እንደዚህ ብያለሁ። ምክንያቱም ሩታም ላስፈልገው ትችላለች ወይም ሄርሜላም ላስፈልገው ትችላለች። ስለዚህ ያ ሰው መሆን የሚፈልገው ሰው ጋር የመሆን መብት አለው ማለት ነው። ስለዚህ ዋናው ግን እኔ የሆነ የሚያስደብረኝ ነገር በቃ አላ ሴት ልጅ አታልቅስ፣ አትጎዳ። የሆነ በተለይ በወንድ ልጅ ሴት ልጅ ስትጎዳ በጣም ነው የሚያሳዝነው። በሌላ ነገር እንኳን ብትጎዳ ይሻላል። በወንድ ልጅ ስትጎዳ በጣም ነው ልቧ የሚሰበረው። እንዳይሆኑ ነው፣ ምክንያቱም በፍቅር በተለይ በጣም ከባድ ነው። እንዳይሆኑ ነው የምትሰበረው ሴት ልጅና ለዛ ነው እላችኋለሁ ወደ ሀገሬ ልጆች። ነገራችን ላይ እዚህ ጋር የልጆች ክላስ እያጸዳሁኝ ልጁ እስክሪፕቶን ከትራሱ ስር ነው የሚያደርገው። እስክሪፕቶን ሰብስቦ ማለት ነው። ከትራሱ ስር አገኘሁት እኔ መልሼ እዛው ትራሱ ስር አስቀመጥኩለት ማለት ነው። ያው እስክሪፕቶን ከትራስ ስር ሳደርገው እንዲህ ቦታ የለውም እንዴ እንዳትሉ ማለት ነው። ያው የሆነ እቃ አገኘሁበት ነው የምመልሰው ማለት ነው። ምክንያቱም ያው ሰራተኛ እስከሆንኩ ድረስ እና እንደዛ ነው እላችኋለሁኝ ወደ ሀገሬ ልጆች። እና እዚህ ጋር ክላስ አጽድቼ ቪሎግ ማለት ነው። በነገራችን ላይ እጄ ጥብስብስ አለ በፍሮም ማለት ነው። ፍሮም ምግብ በጣም ነው የምሰራው ያው ረመዳንም እንደመሆኑ መጠንና በቃ እጄ ፍሮሙ ጋር በጣም ነው የሚለው ማለት ነው። የሆነ በቃ ያቃጥለኛል እንጃ ለምን እንደው አላውቅም። በቃ እጄን ካልቀመሰ ፍሮሙ አይውልም አይድርም እስከምል ድረስ ማለት ነው። እጄ በቃ እኔ እንጃ ብልሽት አደረገኝ። ፍሮም የሚያቃጥላችሁ በነገራችን ላይ ምግብ ስትሰሩ ማለት ነው። እና በተለይ ደግሞ አሁን ረመዳን ስለሆነ ፈጣር ምናምን ብዙ ጊዜ ስለምሰራ ፍሮም ውስጥ እጄ በቃ የለም እላችኋለሁ። እዚህ ጋር ደግሞ ሰፈሬን እያሳያችሁ ነው። ሰፈሬ እንደምታዩት ድምቅ ያለ ከተማ ነው ማለት ነው። መኪናው እንደ በግ ይነዳል። የሆነ የገጠር ሰው ከተማ ሄዶ ወይ ወደ አዲስ አበባ ወደ ደሴ ሄዶ ምናምን ነገር ከዛም ተመልሶ ቤት ውስጥ ያወራ እንዴ መኪናው እንደ በግ እኮ ነው የሚነዳው ይላሉ ማለት ነውና እንደምታዩት እዚህም መኪናው እንደ በግ ይነዳል አልኩ እኔም ማለት ነውና ሰፈሬችን ትመስላለች። በነገራችን ዛፍ ምናምን ነበረውና እንዲሁም አሁን ረመዳን ከገባ ዛፉን ቆርጠውት ነው እንጂ በጣም ነበር የሚያምረው።